አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ከስደት መልስ ውጤታማ ለመሆን አሁኑኑ መደረግ ያለባቸው 5 ዝግጅቶችን በዚህ ቪዲዮ አስዳስሳችኋለሁ ማለት ነው። ከስደት መልስ ውጤታማና ስኬተኛ ለመሆን ዝግጅቱን መጀመር ያለብን ገና ስደት ላይ ያለን ነው ማለት ነው። ብዙዎች ወደ ሀገር ቤት ሲመለሱ የሚደናገጡት ምን ሰራለሁ የሚለውን ጥያቄ አስቀድመው ስላልመለሱ ነው ማለት ነው። አንደኛ አስተሳሰብ ማይንድ ሴት ወደ ሀገር ከመመለስ በፊት አእምሮ ለውጡን እንዲቀበል ማድረግ ቀዳሚው ተግባር ነው ማለት ነው። ከጥገኝነት መላቀቅ በስደት እያለ ቤተሰቦችን መርዳት መልካም ቢሆንም ስንመለስ ግን እኔ መረዳት እፈልጋለሁ በሚል መንፈስ ሊኖርህ አይገባም። በራሳችን ለዘመቻ መዘጋጀት አለብን ማለት ነው። ትዕግስትና ተለዋጭነት በውጭ ሀገር የለመድነውን አሰራርና ፍጥነት ሀገር ቤት ላይ ሊኖር ይገባል ማለት ነው። ነገሮች እስኪስተካከሉ በትዕግስት ለመጠባበቅ ካለው ሁኔታ ጋር ለመላመድ ራስን ማሳመን አለብን ማለት ነው። ውሳኔን ማጽናት ለምን እመለሳለሁ የሚለውን ምክንያት በደንብ አውቀን መሄድ አለብን ማለት ነው። አስቸጋሪ ቀናት ሊገጥሙን ስለሚችሉ ወደኋላ እንድናይ የሚያደርገን ይሄ አላማ ነው ማለት ነው። ሁለተኛ ገንዘብ አያያዝና የቁጠባ ስልት ያለ በቂ ጥሬ ገንዘብና የፋይናንስ እቅድ መመለስ ትልቅ ስህተት ነው ማለት ነው። ምንም ነገር ሳይኖረን በቃ ወደ ሀገራችን መግባት ትልቁ ስህተት ነው ማለት ነው። የአስቸኳይ ጊዜ ፈንድ ያስፈልገናል ማለት ነው። ቢያንስ ለ6 ወር የሚሆን የመኖሪያና የዕለት ተዕለት ወጪን የሚሸፍን ገንዘብ ለይተን ማስቀመጥ አለብን ማለት ነው። ይህን ስራ እስክንጀምር ድረስ ባለን ካፒታል ላይ እንድንጠቀም ይረዳናል ማለት ነው። አሁን ለምሳሌ ለስራ ብለን የያዝነው ብር አለ ለብቻ እና ደግሞ ስራውን እስክንጀምር ድረስ አንዳንድ ወጪዎች እንደምንጠቀምበት ማስቀመጥ ይኖርብናል ማለት ነው። እና ሌላኛው ደግሞ መደበኛ ቁጠባ በየወሩ የተወሰነ ገንዘብ ወደ ሀገር ቤት በህጋዊ መንገድ ለምሳሌ በዲያስፖራ አካውንት መላክና ማስቀመጥ አለብን ማለት ነው። የገንዘብ ምንዛሬ እውቀት በሀገር ውስጥ ያለውን የገንዘብ ዋጋና የዋጋ ግሽበት ኢንፍሌሽን አስቀድመን ማጽናት አለብን ማለት ነው። ከዚህ በጥሬ ገንዘብ የሚዘን የምንሄድ ከሆነ ወይም ደግሞ ስኩነን የምንልክ ከሆነ ይሄንን ማጥናት አለብን ማለት ነው። ሶስተኛ ደግሞ ክህሎት ማዳበር ስኪል ዴቨሎፕመንት ማለት ነው። ጉልበትን ብቻ ሳይሆን እውቀትንም አብሮ መመለስ አለበት ማለት ነው። ጉልበታችን ብቻ ሳይሆን በቃ አስተሳሰባችን ሁሉ አብሮ መመለስ አለበት ማለት ነው። አዳዲስ ሙያዎችን መማር በስደት ባለንበት ሀገር የሚሰጡ አጫጭር ስልጠናዎችን መውሰድ ለምሳሌ ኮምፒውተር ቴክኒክ ሙያ ሽያጭ ማርኬቲንግ ቋንቋ የተለያዩ ስራዎችን መልመድ አለብን ማለት ነው። ቋንቋ የምትችላቸውን ተጨማሪ ቋንቋዎች ለስራ አዲስ መጠቀም አለብን ማለት ነው። ተርጓሚነት አስጎብኝነት ወይም የውጭ ድርጅቶች ውስጥ ለመቀጠር ማለት ነው። አሁን እዛ ሀገር ሆነን እኛ አረብ ሀገር የምንኖር አረበኛ ቋንቋ እንለምዳለን ማለት ነው። አስጎብኝነት ምናምን ነገር ስራ እንገባለን። በተጨማሪ ደግሞ ከአረበኛው ቀጥሎ እንግሊዘኛ ቋንቋ ብንማር እሱም እንደዛው አሪፍ ነው ማለት ነው። የስራ ልምድ ሰነዶች የሰራንባቸውን ቦታዎች የምስክር ወረቀት እና የልምድ መግለጫ በስነ ስርዓቱ አዘጋጅተን መያዝ አለብን ማለት ነው። አራተኛ የገበያ ጥናትና የቢዝነስ እቅድ ሀገር ስንገባ አያለው የሚለውን አካሄድ አደገኛ ነው። ይሄንን የቢዝነሱን እስኪ እዛ ሲሄድ አየዋለሁ ማለት ጥሩ አይደለም ማለት ነው። ዘርፍ መምረጥ አለብን ደግሞ ግብርና ንግድ አገልግሎት ወይም ማኑፋክቸሪንግ የትኛው ላይ ብንሰራ ያዋጣናል ብለን ከአሁኑ ራሳችንን ማሳመን አለብን ማለት ነው። መረጃ መሰብሰብ በሀገር ውስጥ ያሉ ጓደኞችን ወይም ታማኝ ዘመዶችን ስለ ወቅታዊ የገበያ ሁኔታ መጠየቅ የትኛው እቃ ይፈለጋል የትኛው አገልግሎት ይጎላል ይሄ ምን ያህል ብር ቢይዝ ምን ያህል ስራ ያሰራኛል የሚለውን መጠየቅ አለብን ማለት ነው። ትንሽ መጀመር በትልቅ ካፒታል ከመደናገር ይልቅ ባለን አቅም በትንሹ ጀምረን ለማሳደግ እቅድ ማውጣት አለብን ማለት ነው። አሁን ለምሳሌ ትልቅ ብር እያለን ትልቅ ነገር ጀምረን ያሰራ ቢበላሽብን በጣም እንትን ይላል ማለት ነው። ስለዚህ በትንሹ ጀምረን እያደግን እንሄዳለን ማለት ነው። ሌላ አምስተኛው ደግሞ መረብ መዘርጋት ኔትወርኪንግ ከባለሙያዎች ጋር መገናኘት በምንፈልገው የስራ ዘርፍ
ላይ ካሉ ሰዎች ጋር በሶሻል ሚዲያ ሊንክ፣ በፌስቡክ ቀድመን ግንኙነት መጀመር ማለት ነው። መንግስታዊ መመሪያዎችን ማወቅ፣ ለተመላሾች የሚሰጡ ማበረታቻዎችን፣ የታክስ ነፃ መብቶችና የቢዝነስ ፈቃድ አወጣት ሂደቶችን በኤምባሲ ወይም በድረገጾች በኩል መረጃ መያዝ አለብን ማለት ነው። ስድስተኛው ደግሞ የቤተሰብና የማህበራዊ ግንኙነት ዝግጅት፣ ግልጽ ውይይት፣ ለቤተሰቦች የመመለስ እቅድህን ስትመለስ የምትሰራውን ስራ በግልጽ ንገራቸው። ከልክ ያለፈ ተስፋ እንዳይሰንቁና ለአንቺ ድጋፍ እንዲሆኑ አዘጋጃቸው ማለት ነው። አላስፈላጊ ወጪዎችን መቀነስ፣ ወደ ሀገር ቤት ስንመለስ ለዘመድ አዝማድ የሚገዙ ስጦታዎች ላይ ከመጠን በላይ ገንዘብ አለማውጣት ማለት ነው። ለወደፊት ህይወት መሰረት ነው ማለት ነው። ለአክስቴ፣ ለአጎቴ፣ ለወንድሜ ልጅ ገለመሌ የሚባሉትን ነገሮች መተው አለብን ማለት ነው። እና ውዶችዬ ለዛሬ ያስኩላችሁ ቪዲዮ ይሄ ነበር እና ስታዩ ላይክ በማድረግ ጀምሩልኝ ውዶቼ፣ እይታ ቀንሶብኛል እና ሰብስክራይብ አድርጎኝ እስከ መጨረሻው ካያችሁት ማለት ነው።